ይቅርታን ጠየቀው። እሱም ደንግጦ እንዴት እንደሆነ እንደዚህ አይነት ውርደት ፈጣሪ ይጠብቀን። ሰው በዚህ ልክ በጓደኛው ይዋረዳል? በዚህ ልክ በኩሩም አባል በሙሉ ይዋረዳል? ለዛውም ውድ ቤተሰቦቼ በጣም አስደንጋጭ የሆነው ነገር እዛ ክፍለ ሀገር ያሉ ነው እንዲወገዱ ልዑል ከነ ክርሞቹ እንዲወገድ መረጃም ያስተላልፈው ነበረው። ገና ሳይሄዱ ነው እሱ ጋር ሜሴጅ መጻፍ የጀመሩት። ማን? የአሞቴ ጎሳዎችን የአሞቴ ጎሳዎችን በየቦታ ሰው አስቀምጠዋል። በየቦታ ሰው አላቸው። በየቦታ እነዚህ ጋዜጠኞች እነዚህ ጀግኖች ለማጥፋት ቀንና ማታ የጣሩ ነው። ስለዚህ ውድ ቤተሰቦቼ ዛሬ ልጁ የደበቀው ሚስጥር በሙሉ አውጥተዋል። ልዑል የመጨረሻ ነው የተናደደው። አንቆ ቢገለው ምንም አይመስለውም ነበር። ስለዚህ ውድ ቤተሰቦቼ ልዑልን ያው በሲስተም ነው የጠራው እና የሆነ ስራ አስቸኳይ ስራ አለ፣ እሱ ስራ መስራት አለብን፣ ልጆቹ በሌላ ነገር ቢዚ ሆነዋል ብሎ አመጣው። ከዛ በኋላ ያንዳንዱ ነገር ያለፉበት የመጡበት በምን ሁኔታ ላይ ልዑል እንዳነሳው በምን ችግር ላይ ልዑል እንዳነሳው እያንዳንዱ ነገር ካወሩ በኋላ ስለዚህ ለምንድን ነው የካትከኝ ለምን እንደዚህ ብሎ ሳይጠይቀው የሆነ ሰው እኛ አሳልፎ የሰጠን ሰው አለ ያ ሰው መወገድ እንፈልጋለን ሲለው ጊዜ ድንግጥ አለ። ምክንያቱም ስራው ያውቀዋላ እንደዚህ ነገር አለ፣ ያ ሰው መወገድ አለበት። እኛ አሳልፎ ለአሞቴ ጎሳዎችን ለመስጠት አሳልፎ አቅዶ ብር ተቀብሎ ተነስተዋል። ስለዚህ ያ ሰው ከኛ መሀል ነው፣ በጣም የሚወደድ በጣም ተቀባይነት ያለው ሰው ነው። ያ ሰው ሊወገድ እንፈልጋለን። እንዴ እኛ ጋር እኮ ሰው አይወገድም፣ ሰው አይገደልም። ሁሉ ነገር በእርምጃ ለህግ አካላት አሳልፈ ነው የምንሰጠው። ለምን እንደዚህ ነገር ይደረጋል ሲባል ልዑልም አይሆንም፣ በምንም ተአምር ይሄ ሰው መወገድ አለበት፣ አንተ ተከታተለው፣ ማን እንደሆነ ካሜራ ከጠፋ በኋላ እነግርሃለሁ። ስለዚህ ይሄ ሰው መወገድ አለበት፣ እኛ በሚስጥር እናስወግደዋለን ሲለው ተንቀጠቀጠ፣ ፈራ። ልቡ በሙሉ ተንቀጥቅጦ ነው ለምን እንደዚህ ይሆናል ብሎ ልዑል እግር ላይ ተደፍቶ ይቅርታ አድርግልኝ ያለው። ልዑልን ደግሞ ምን አጥፍተህ ነው ይቅርታ ማደርግልህ? ምን አደረክ? በቃ እኔ ነኝ ይሄ ነገር በሙሉ ያደረኩት። አስቡት። ነገርዮ መቼ ተጀመረ ሲባል ገና እዚሁ ያለ ነው። እዛኔ እነ ልዑል ነገሩ ከጨረሱ በኋላ እነ ክሩቤን ካገኙ በኋላ ወደ አዲስ አበባ እንመለሳለን ብሎ ቪዲዮ ሰርተው ነበር። የምታስታውሱ ከሆነ እኔም ቪዲዮ ሰርቼላችሁ ነበር። በዛ ሰዓት በምንም አይነት ሁኔታ ሊሄዱ ፍላጎት አልነበረው። ለምን? ከአሞቴ ጎሳዎች ጋር እነ ልዑል ቢዚ የሆኑ ሰዓት ይጻጻፋል፣ ያወራል፣ ምን ይላል። ስለዚህ መሄድ የለባቸውም፣ ግዴታ በእኛ እጅ መግባት አለባቸው፣ መታገት አለባቸው ሲሉ የአሞቴ ጎሳዎችን እሱም ደግሞ እሺ ብሎ ተስማምቶ እያንዳንዱ መረጃ ኢንፎርሜሽን ያቀበላቸው ነበር። እነ ልዑልን ይህን ያህል የለፉ የደከሙ ለማንም ብሎ አይደለም፣ የተጎዳ ህዝብ ብሎ ነው። እዛ ጋ የታመሙ ህዝቦች ብለው ነው፣ እዛ ጋ የወደቁ ልጆች ብለው ነው እንጂ 5 ሳንቲም እኮ የሚከፈላቸው ነገር የለም። ህዝብን በነፃ ያገለግሉ ነበር። ግን አንዳንድ መርዝ የሆኑ ሰዎች እንደዚህ በመሃል መጥተው የልዑል ሞራል ይሰብሩታል። ልዑል ደግሞ እንደ ሰው እንዳያምን ያደርጉታል። ሞራሉ እንዲነካ ያደርጉታል። ለምን? ምን ባደረገ? ለህዝብ ስለቆመ ራሱን አሳልፎ ቤተሰቡ አሳልፎ የሚሰጠው እኮ ልዑል ሁሉ ነገር ይቅርብኝ፣ ሁሉ ነገር ይቅርብኝ፣ ቤተሰቦች ምንም ቢሆኑ ሰው መዳን አለበት። አንድ ሰው 2 ሰው የሚድን ከሆነ እኔ ብሞት ምንም አይመስለኝም ብሎ ነው ከዚህ በፊት ከአንድ 2 በዚህ ጉዳይ ላይ አስተያየት የሰጠው ነበረው። ስለዚህ ዛሬ ከምን ተነስቶ በምን ሁኔታ ነው ከነሱ ጋር ክፍለ ሀገር ሂዶ ከነሱ ጋር ያንዳንዱ ነገር እንዲሰራ አድርጎ ከመጣ በኋላ እዛ ቁጭ ብሎ በሚስቱ አካውንት ብር እንዲገባ ተደርጎ እነ ልዑልን አሳልፎ የአሞቴ ጎሳዎችን ከሰጠ ኢንፎርሜሽን ያንዳንዱን ኢንፎርሜሽን ልዑል የት እንደሚገባ ምን እንደሚሰራ ምናምን በስንት ደቂቃ በስንት ሰዓት እንደሚወጣ ያንዳንዱ ኢንፎርሜሽን ከሰጠ 5 ሚሊዮን ብር እንዲሰጠው ነው የተስማማው ነበረው። ማንን? ልዑልን ለመሸጥ ልዑልን ለመሸጥ እዛ ጋር ልዑልን ብቻ አይደለም ሚኪም አለ፣ ሌሎቹም አሉ። ልዑል ቢታገት እኮ ሚኪ ያፈላልገዋል፣ ሚኪ ቢታገት ልዑል ያፈላልገዋል። ግን ሁለታቸው አንድ ላይ መሆናቸው ስላወቁ እንዲመችላቸው ምንም ብናደርጋቸው የሚፈልጋቸው ሰው የለም በማለት ይሄ ነገር ሲስማሙ ይሄ ነገር ሲያወያዩት እሺ ብሎ ብሩ ተቀብሎ በሚስቱ አካውንት እንዲገባ አደረገ።
ዛሬ ግን ያዙኝ ልቀቁኝ፣ ይቅርታ አጥፍቻለሁ፣ በድያለሁ ብሎ የሚያለቃቅሰው መጀመሪያ ማለቃቀስ ነበረብን። ይሄ ጉዳይ ስትስማማ ጊዜ አይ እኔ ወንድሞቼ ናቸው፣ አብሬያቸው ነው የምበላው፣ አብሬያቸው ነው የምሰራው፣ እኛ ለእውነት የቆምን ሰዎች ነን፣ ለሀቅ የቆምን ሰዎች ነን። ማንም በእኛ እጅ ላይ መጎዳት የለበትም። ስለዚህ እኔ ይሄ ነገር አላደርግም ብለህ ማለቃቀስ ነበረብህ እንጂ አቅደህ ተቀብለህ ነገራቶችን ከጨረስ በኋላ ያዙን ልቀቁኝ ማለት ምንኛ አማርኛ ነው? ማንን ይሰማሃል? እኔ ብሩኬ ሚኪን በእርግጫ ቢልህ ደስታ ያልችለውም ነበር። ምን ያክል ደማቸው እንደፈላ ክሮሞችን በሆኑ ምን ያክል እንደተናደዱ። ምክንያቱም በጣም የሚያከብሩት በጣም የሚወዱት እያንዳንዱ ሚስጥር የሚያውቅ ከየት ወጣ ከየት ገባ ምን አዲስ መረጃ አለ የሚባለው ነገር ያንዳንዱ ነገር የሚያውቅ ልጅ ነው። ግን ዛሬ ራስ ወዳጅ ሆኖ እነ ልዑልን ለመሸጥ በ5 ሚሊዮን ብር ከአሞቴ ጎሳዎችን ጋር ተስማምቶ አዲስ አበባ መጣ። አዲስ አበባ እንኳን ሲመጡ ጊዜ አትሂዱ፣ እያንዳንዳቸው በቁጥጥር ስር እናውላቸው። ለከሱ መንገዱ ያመቻቸ ነበር። መንገዱ አመቻችቶ እነ ልዑል ሊያዙ። እነ ልዑል ቢያዙ እኮ ብዙ ጋዜጠኞች አሉ፣ በጣም ጀግና ጀግና የሆኑ ብሩኬ አለ፣ ዘላለም አለ፣ ኤርሚያስ አለ። በእርግጥ ኤርሚያስ በአሁኑ ሰዓት በሳሚ ጉዳይ ላይ ተጠምደዋል እንጂ ሳሚ በህይወት ይኖር አይኖር ምንም የታወቀ ነገር የለም እንጂ ብዙ ልጆች አሉ። ይብላኝ ላንተ እንጂ። ግን ምን ጊዜ ለእውነት የምትቆሙ ከሆነ ምን ጊዜም እውነትን የምትሰሩ ከሆነ ፈጣሪ ጥሎ አይጥላችሁ። ፈጣሪ ከፈተና ያወጣቸዋል። ሁሌ ለሰውን ጥሩ ነገር ለመስራት ሞክሩ። መጥፎ ከሚሰሩ ሰዎችን መራቅ አለባቸው። ምክንያቱም ያስለምዳቸዋል። ስለዚህ ልዑል ሁሌ ለእውነት ስለሚቆም እውነትን አሸናፊ ነው። ማንም መጎዳት የለበትም፣ ማንም መበደል የለበትም ብሎ ለእውነት ስለሚሰራ በየቦታ ጠላቶችን ወጥመዳቸው ዘርግተው ወጥመድ ውስጥ ሊያስገቡት ልዑልን ለማጥፋት ሲሞክሩ ግን ፈጣሪ ይጠብቀዋል። ከሚያደርጉት ነገር በሙሉ ልዑልን ይድናል፣ ልዑልን ይተርፋል። ለምን? ለእውነት ስለሚሰራ፣ ለሀቅ ስለሚሰራ። በእውነት ላይ ምንም ቢመጣ ምንም አይደራደርም። እውነት እውነት ነው። ነገር ግን እናንተ ለሆዳችሁ ብላችሁ አይምራችሁ ሳይቀፋችሁ ህሊናችሁ ሳይቀፋችሁ ልዑል ትናንት እናንተ ካላችሁበት ችግር አንስቶ ጥሩ ደረጃ ላይ ያደርሰዋችሁ ጥሩ ስራ እንድትሰሩ ለእውነት እንድትቆሙ ህዝባችሁን እንድታገለግሉ አድርጎ አስተምሩ፣ ዘክሩ፣ መጥፎ ነገር ስራ እንዳሰሩ አድርጓችሁ ጥሩ ደረጃ ላይ ሲደርሱ ጊዜ መልሳችሁ ልዑልን ለመውጋት አቀዳችሁ ፈርማችሁ ተወያይታችሁ ትነሳላችሁ። ለዛም ከጠላቶቹ ጋር ምን ልሁን ብለህ ነው አሁን አንተ ልዑልን አሳልፈህ ለአሞቴ ጎሳዎችን ልትሰጥ ተስማምታ ተነስተሃል? በምን ሁኔታ? ሚስት ጀግና ናት። እውነትም ጀግና የወለዳት እውነትም ለእውነት የምትቆም ምንም ነገር ቢመጣ ማትደራደር ምንም ነገር ቢመጣ ማለት ማይበግራት ለምን 5 ሚሊዮን ተውትና 10 ሚሊዮን ብር ቢመጣ ምንም አይመስላት ጀግና ሚስት ነው ያለችው። ግን አንተ በእነሱ ህይወት ላይ በዚህ ልክ ተጫውተ ሊጨርሳችሁ እንዳለ ሊጨርሷችሁ ነበር። ከዛስ ጥቅምህ ምንድን ነው? እንዳለ ይጨርሷችኋል። እዛ አስክሬናቸው ይዘህ ልትመጣ ነው አቅደህ የተነሳኸው ነበረው ወይስ ረስተኸው ነበረ? አንተን ይሄ ብር የምትበላው መስሎህ ነው? እነሱ አልቆ አንተ በህይወት ሂደት ትኖራለህ፣ እንደፈለግ ትንቀሳቀሳለህ። አንተ ልትኖር መስሎህ ነው? ሊጨርሷችሁ አቅደው ተነስቶ ነበር ብለህ አፍ ከፍተህ የምታወራው? ምን አይነት ክፍታፍ ሰው ነው የሞላው? እኔ በጣም ስሜታዊ ነው የሆንኩት የምር ውድ ቤተሰቦቼ። ምክንያቱም በቃ እንደዚህ ነገር ከእነሱ ጋር ለፍተው ደክመው መጥተው በዚህ ልክን አሳልፎ ይሸጧቸዋል ብዬ አላሰብኩ ነበር። ለካ ብዙ ለሰውን ህይወት ማያሳዝናቸው የሰውን ህይወት ምንም አይመስላቸው በጣም ባለጌ የሆኑ ሰዎች ስላሉ ማለት ነው። እና ለማንኛውም ልዑልም ሆነ ኤርሚያስም ልዑልም ሆነ ሚኪ ጓደኛችሁ ባደረገው ነገር እኔ የምር በጣም ነው ያዘንኩት። በጣም ነው ያዘንኩት። ምክንያቱም ከእናንተ ጋር የለፋ የደከመ እዛ ሂዶ ነገራቶችን ያስተካክላል ብላችሁ አምናችሁት ይዛችሁ የሄዳችሁ ሰው በዚህ ልክ መካዳችሁን በጣም ያሳዝናል። የሚያሳዝን ነገር ነው። ግን ዋናው እናንተ ምንም ሳትሆኑ በሰላም
ወደ ቤተሰባችሁ ተመልሳችሁ ቤተሰባችሁ ስላያችሁ እኔ ደስ ብሎኛል። ሁላችሁም ከእናታችሁ ከምትወዷቸው ቤተሰቦቻችሁ ከወንድም ከእህቶቻችሁ ተገናኝታችኋል። ይብላኝ ለሱ እንጂ እምኔት አያጣ በሰራው ስራ እስር ቤት ቢወረወር ግን አሁንም ቢሆን እናንተ በተቻላችሁ አቅም ሚስቱን ጥንቃቄ ያድርጉላት። ሚስቱ ከሱ ጋር መቀመጥ የለባትም። ምክንያቱም በእንዴት ተነስቶ ለምን ተናገርሽ? ምክንያቱም ከተናገርሽ እገልሻለሁ ስላላት አሁንም ሊያጠፋት ይችላል። እባክህ ልዑል ሚስቱን በጣም በጥንቃቄ ያዟት። ሲጀመር ከሱ ጋር መሆን የለባትም። መታረምም አለበት፣ መታሰርም አለበት። ሚስቱን ግን በተቻላችሁ አቅም ጠብቋት። እንደዚህ አይነት ሰዎች ለማንም የሚጠቅሙ አይደሉም። እንኳን ለእናንተ ለማንም ለሚስቱም የሚጠቅም አይደለም። ለሆዱ የሚሞላለት ወይ ኪሱ የሚሞላለት ብር ካገኘ ሚስቱም አሳልፎ ሊሰጣት ይችላል። አስፈራሩኝ፣ እንደዛ አሉኝ፣ እንደዛ ነው እና ለልዑል አትነግረውም? ልዑል ምንድን ነው የሚሰራው? ስራው እኮ ነው። እነዛ የሚያደርጉ ሰዎች እኮ ነው እያንዳንዳቸው ለቅሞ እስር ቤት እንዲገሙ የሚያደርገው። ለዛም ከህግ አካላት ጋር የሰራችው። ግን ዛሬ አንተ ጥሩ ሁኔታ ላይ ልደርስ መስሎ ይሆን? በሰጡ ብር ጥሩ ጫማ ልትለብስ መስሎ ይሆን? ግን ከምንም በላይ እመኔታ ይሻላል፣ ክብርን ይሻላል። አንድ ሰው አምኖህ አንድ ብር ቢሆን አስቀምጥ ብሎህ እዛ እመኔታ ነው የሚሻለው። የእነሱ ወንጀል ከሚሰሩ ሰዎች ተባብረ ከምትሰራ ልዑል ጋር አንድ ብር ተከፍሎህ በእመኔታ ብሰራ፣ ውዴታ በፍቅር ብሰራ ይሻላል ነበር። በራስ እጅ ተዋርደሃል እና ልዑል እንኳን ተረፋችሁ። ስለተረፋችሁ ደስ ብሎኛል። ውድ ቤተሰቦቼ ልጁ እጅ ከፍንጅ ተይዘዋል። በመጨረሻ እውነቱም ወጥተዋል። እነ ልዑል ጠላታቸው ጠንቋውቀዋል። ስለዚህ እወዳቸዋለሁ። ሰላማችሁን ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በሌላ ቪዲዮ እንገናኝ። ባይ ባይ።